ከልብ እናመሰግናለን። ይህ ቀን አዲስ ነው። በቀን አዲስ ነገር፣ አዲስ ተስፋ፣ አዲስ እድል አለ። ቀን አዲስ ቲቪ ሾው በአዲስ ሚዲያ ኔትወርክ ጀምሯል። አብራችሁ ስላላችሁ ከልብ እናመሰግናለን። ነጋን ጃላላ ምንጭ በራዲኒ ወንቲ ጋሪኑ ሲፋና ተውስኒ ጀና ሆሮ ቡላ ዴቫና እንዲህ በሚያምር ድባብ እንዲህ በአማረ ቦታ እንዲህ እጅግ ስለሚያምር ለአማራው ስፍራ ይሄን እሰራው አዲስ ፈክታለች ደምቃለች። ከደመቁት ቦታ አንዱ ይሄ ነው። እንዞራለን፣ ሁሉም ክፍለ ከተሞች ላይ እንመጣለን። አሁን ግን ያለነው አራዳ ነው። ያራደች አሪፍ እንግዶች ይላችሁ ቀርብ ያለው በጣም የምትወዷቸው አሉ። እኔ በበኩሌ በጣም ሳያቸው የምጽናናው እጅግ እንዴት ቢባረኩ ነው የወጣትነት ዘመናቸው የልጅነት ዘመናቸው በምን አይነት መንገድ ቢያልፍ ነው ይህን የመሰለ ደግ መጨረሻው የዚህ ጊዜ ላይ የመጦሪያ ጊዜያቸው ላይ የደረሱት እማማ ዝናሽ ከዘካሪያስ ጋራ ናይስ በወራችሁ ቀበሉኝ ያላችሁ በጣም ነው የምወዳቸው። ዘካሪያስ ትልቅ ምስጋና የሚገባው ልጅ ነው። ሚሪንዳ የታለ ደህና ነው ቴዲናች እንኳን አብሮ አደረሰን። ለአዲሱ ዘመን እንኳን አደረሳችሁ። እንኳን አብሮ አደረሰን። የኔ እናት ጉልበቱ ትልሳም እያለ ነው። አረምን የኔ እናት ይሄው አረምን ነው ስላየሁት ደስ ብሎኛል። እሺ በጣም ነው የምወዶት ስላየሁት ደስ ብሎኛል። እዝጌር ይውደዳችሁ። አሜን። እዝጌር ይውደዳችሁ። አሜን። እጃለሁ የደንቧን የደንቧን እሺ የኔ እናት አረዲያ ተክፋት እዚያ ተክፋት ለመጠጣት ብርድ ራሱ ይዞኛል። አጥሚት ላስመጣ የሞራይ ተገፈፈ ነው አይኔ አጥሚት ላስመጣ አጥሚት በዚህና በዚያ ብርድ እየገባ አጥሚት ላምጣ አጥሚት አይነኑ ጠጣለው። እሺ ተቀበሉት። አንተ ያዝልኝ። እሺ ይዙላት ዘካሪያስ ለልጅህ እንዳሰጣት እቤት ተጠጣለው። ለያዝሉት አምጡት። ተከርኗል። ቆይ እስኪ ቼክ ያርጉት በደንብ ተዘግቷል። ተዘግቷል። አሜን። የኔ እናት የህልሙ ጉዳይስ ዘካሪያስ የህልም ጉዳይ እንዴት ነው እማማ ዝናሽ? የህልሙ ጉዳይ እንዴት ነው? ህልም አይቼ ነበር። ምንድነው ያየኸው? ቀይ ሴት ትመስለኛለች። ወንዝ ስታሻግረኝ አየሁ። በጣም ቆንጆ ነው። ማርያም ናት። በጣም ቆንጆ ነው። በሴት ተመስላ ማርያም ናት። እመቤታችን ናት። ማርያምን ትወዳታለህ? በጣም ተሻገርኩ። በሰው ተመስላ ማርያም ናት። ዘመኑ የኔ ነው። በጣም ቆንጆ ነው። ዘመኑ የኔ ነው። በቃ በደም ተመችቶኛል ማለት ነው አለ። አዎ ደስ ብሎኛል ስላያችሁ። በሰው እመቤታችን ነች ያሻገረችው ማርያም ናት። የኔ እናት እሺ እድሜ ይስጥልኝ። እሺ ለዘካሪያስና ለማማ ዝናሽ ለሁለቱም ሰዎች እጅግ ለማከብራቸው ወራስ ሰጥቶልኝ እመቤታችን በጣም ነው የምወዳቸው። እውነት ለመናገር እውነት ቪዲዮ መጥቶ የማላሳልፈው ቪዲዮ ቢኖር የማማ ዝናሽ ነው። የብዙዎቻችሁ የደስታ ምንጭና የእጅግ በጣም የሰላማዊ ስሜት ቢሰማችሁ እሳቸውን አይታችሁ እንደሚሆን ተስፋ አደርጋለሁ። ቀን አዲስ ነው። እኔ አጥናፍ ተሾመ ነኝ። ጣቢያው እጅግ በጣም የምትወዱት አዲስ ሚዲያ ኔትወርክ ነው። ይሄው ቀዳው ይሄው ማማ ዝናሽ የትኛው እንዳይቀየጥ በፍጹም የኔ እናት ይሄው እስቲ ኩባያው ይሄው ማማ ዝናሽዬ ይሄው በረዶት እንዴ? ኧረ ይሄሙላው እንዴ ይሄንን እስኪ አንተ ዘርበል ሙላበት። ይሄን አልጠጣም ደፋለሁ። እሺ ማማ ዝናሽ እሺ ይሄው የኔ እናት ጎደሎ አልጠጣም። ለምንድን ነው ጎደሎ አይጠጣም? ለኔም ያምረኛል። ትንሽ ጠባር ሙላው ለኔስ ትንሽ አልጠጣ። መቅደላዊት የለችም ሞላ። ይሄ ለመቅደላዊት ይሁን። ይሄን ለኔ ልጅ ይዤላት ለመቅደላዊት ለመቅደላዊት ለኔ ልጅ ነው። ለኔ ልጅ
አቤት አቤት እዚህም እኮ አርፈ መንገድ ፈስቶ ያልቃል ይሄው ያዙት በቃ እዚህ ጋር አድርጌዋለሁ ማማ ዝናሽ ኧረ እኔ አልችልም እሺ የኔ እናት በቃ መለወስ አቅቶኛል ይሄውና ያዝላቸው ሁለት አይኔ ሞራ ሲገፈፍ አራት ደም ተቀርቷል ሰውነቴ ለምርመራ በቃ ጠጡ ሲጨርስ እጨምርልዎታለሁ ችግር የለም በያላችሁበት ሆናችሁ አብራችሁ ስላላችሁ ከልብ እናመሰግናለን ቀን አዲስ ቲቪ ሾው በአዲስ ሚዲያ ኔትወርክ ላይ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ ይልጣ መንፈስ ቅዱስ ሰውላችን ይሁን አሜን ዛክ ስለመጣችሁ ስላየዋችሁ ደስ ብሎኛል መጥቶ ማላልፎ ቪዲዮ ቢኖር የእናንተ ነውና ስለማማ ዝናሽ የልጅነት ታሪካቸው ጠይቀህ ታውቃለህ ዛክ ሊነግረኝ የቻለ ሰው ነበር አይ እሳቸው አንዳንዴ ይነግሩኛል ማለት ያው ብዙም ምቾት አይሰጣቸው ከ10 አመት በኋላ አክስቴ አሳደገችኝ ከዛ ወታደር ባላገባው ከዛ ወታደር የሚወዱት ለዚህ ነው አዎ አንዱ ምክንያታቸው እሱ ነው የመንግስት ያለ አዎ ሳይጠራ አያድርም እሳቸው ቤት ወታደር ስምና የመንግስት ስም አቤት አለው መንግስት ነው እሺ ውሃ ነው እሺ ይሁን እሺ ልጠጣ ትንሽ አርጉልኝ ከሱ ምን ነው ከውንቀዳና ተጣጣ እና ያው የልጅነት ጊዜያቸው ምንድነው ሰው ቤት እዚያው ፒያሳ አራዳ ማማ ዝናሽ ጃም እያረጉ ነው እንትናቸው ይሄ እኮ ነው ስታወራቸው ማለት ስትል ጣሊ ገና የሁለት አመቷ ህጣን ቢሪ እንደምታጠጥ አንድ ፍሪቷ ህጣን የሁለት አመት ተተወለደ የሁለት አመቷ ያምራታል እኮ ማማ ዝናሽ ያምክን ትንሽ ስጡኝና ይዘላት የማን ይበትነዋል ገና መታደግ የርሶን አይበትነውም ደም የርሶን አይበትነው እኔ አዋቂ ነኝ ሰውነቴ አጥንቴ ወደ አጥቷል እሷ ገና ተወለደ የሁለት አመቷ ምን አስባለሁ መሰለ ዛክ አንደኛ አንተስ ምን ያህል መባረክ ነው ብያስባለሁ አንተ መባረክ ነው እውነት ለመናገር እሳቸው ደግሞ ምን በልጅነታቸው ምን በወጣትነት ዘመናቸው በጎ ቢሆኑ ነው የአመሻሽ እድሜያቸው ላይ ሰው በዚህ እድሜ ጧሪ ቀባሪ የሌለው ሰው ጧሪ ጥያቄ የሌለው ሰው እማማ ዝናሽ ዝናቡ ላይ አስቀምጠው ይሁን ስልክ እያወራው ነው አንዴ ስልክ ላይ ዛክ እማማ ዝናሽ በረከት ናቸው እውነት ነው አዎ እንደዛ ነው የሚባል ልክ ነው መልሱ እንደዛ ነው በረከታችን ናቸው አዎ አንዳንድ ሰው ያው ከቀልድም ምናምን አንፃር አንዳንድ የሚናገረው ነገር አለ ያው እኔም ትንሽ የሳቅ ምናምን ላይ ስላለውበት ስቄ ያልፈዋለሁ እንጂ አንዳንድ ሰው ሌላም እንትን ይላል ልክ ነው በረከታችን ናቸው ተዚህ የተቀነሰውን ቢል እንዳጠጣና ጠርሙሱን መልስላቸው እሺ መልሳለሁ እሺ ጠጣና ጠርሙሱን መልስላቸው እሺ ፈቀዱልህ አዎ ለምን አልኩህ እኔ በቃኝ እሱን ጠጣ አንተ እሺ ዘካሪያስ ለምን አልኩህ ጠርሙሱን መልስላቸው አንዴ ስልክ እያወራው ነው እሺ ወንድም እማማ ዝናሽዬ በጣም ነው የምወደውት እድሜ ይስጥልኝ ለሊትና ቀን ያንተ ስልክ ሰው አስተኛም በጣም ነው የምወደውት እያለ ነው የጋበዘውት እሱ ብር አላስከፈሉኝም ራሩልኝ የልቤን አዩ እንዴ አሜን እየመረቁህ ነው አሜን እያለ ነው ታደር ስምምነት ያርግህ አሜን ከልባቸው ነው የመረቁኝ ያያያቸው እና ዘካሪያስ ለምን አልኩ መሰለ በረከታህ ናቸው ወይ ማለቴ ዛሬ አንተ የምታበላቸው በቀን አንዴ 1200 ሰዎች ሁሉም በሆዱ መርቆ አንዳንዱ ደግሞ እግዚአብሔር ይባርክ ብሎ የሚሄድም ሰው አለ ስለዚህ ለአንተ በረከት ነው የሚሆነው ሷራቷ እመቤታችን ነኝ ማርያም ነች እሙን ስፈታለች እውነት ነው ስለዚህ በረከት አድርጌ የወሰድኳቸው እንደዛ ነው ምክንያቱም ቅድም እንዳልከው ሰዎች ብዙ ነገር ሊሉ ይችላሉ በተጨበጠ ነገር ላይ ነው እንደ ሰዎችን ያገስክ ያለው በሚታይ ነገር ላይ ነው ያገስክ ያለውና ለዛ ደግሞ መንገድ የሆኑት አንተንም በደንብ ፕሮሞት ያደረጉ አንተም ቀን ስለሆንክና ወይ ማድረግ ስለምትችል ዝግጁ ስለሆንክ እግዚአብሔር ስለመረጠ በሳቸው በኩል ሆነ ሳቸውም ስለተመረጡ ነው በያስባለውና ምን አሉ ባያው ትልቅነቱ ሙታሽር ነው
ትቀዳላችሁ አራኔ በቃ በሞቴ እሳቸው ናቸው ከዚህ በዚህ አይቼው ነው ስለዚህ በረከት ናቸው አዎ እውነት ነው ምክንያቱም አሁን እሳቸው ያኔኛ በጣም ተቸግረን ሳለ ስለሳቸው ምግባቸው አለ አልባሳታቸው አለ ቤት እድሳታቸው አለ ያኔ ተቸግረን ሳለ ሰውን ጠይቅ ነበር አግዟቸው ይያለ ሞት ሙታሽር ኩባያ እሺ እና ሙታሽር ማለት ትልቅ ነው ማለት ነው እሺ ቀጥል የሆነ ጊዜ በጣም እንቸገር ነበር የሚረዳን ሰው አተን ከሆነ ጊዜ በኋላ የሳቸው የሚረዳ ሰው መሸከም እስከሚያቅተን ድረስ ሲመጣ ጊዜ የሳቸው የነበረ ወደ ሌላ ሰው ወደ ሌላ ቤት እድሳት ወደ ሌላ ምገባ አንተ ቅዳና ጠጣ ያ የተረፈው ቢል እንዳው እሺ ራስ ቅዳና ጠጣ እኔ በቃኝ በጣም ይጣፍጣል እኔ በቃኝ ቆንጆ ለምንድነው ህጣኗን የሁለት አመት ተተወለደ ሁለት አመቷ ነው ህጣኗ ለሷ ቢል እንደምታጠጡ ደሟን ይበትነዋል እሺ ህጣን ነች ገና እሺ አንድ ጊዜ ጸጥ በሉ ጎሽማ ማዝናስዬ ጸጥ በሉና ጨርሰን አሁን ልንሄድ እኮ ነው ጸጥ በሉ አንዴ እሺ ምን ያስቆታል ይንጡበትና በእናቷ ወላለል ወጥቆኝና ተብዬ ወጣልኝ ስም ነፍሱ ወለድ ዝናሽ የሚለስም ስለዚህ ከሳቸው ለሳቸው ከምታደርጉት አለፈ ሄደና ሌሎችን ለማገዝ ሌሎችን ለመጎብኘት በቃ አዎ እኛ እያንዳንዱን የበጎ አድራጎት ስራ ፌስቡክ ላይ እንለቅ ነበር ያኔ ፌስቡክ ብቻ ነው የነበረኝ ከዛ አይ ነበር ነው ያው ያንን ያዩ ሰዎች ሰው ይስቃል እኛ ስራችን ነው የምንሰራው ከዛ እንደም የሆነ ጊዜ እኮ ነው ቆጣ ነበር ለምስቃላችሁ ምናምን ይያል ለካ እውነትም እሳቸው ድብቅ የተሰጣቸው የተፈጥሮ ጸጋ አላቸው ሰውን ማዝናናት ያደረ እኛም እየተዝናናን ነበር እንትና እኮ አያስቁን እሳቸው ያስቁን ይሻላል እንትና እንደውም ያቆሙ አሪፍ ነው እና ከዛ ለሳቸው ብሎ የሚመጣውን ሰው እኛ ወደ ሌላ ያረግን ያሸጋሸግን አሁን ላይ እንግዲህ በጎ አድራጎት ድርጅት አቋቁመን እንግዲህ እግዚአብሔርን ይዘን ማህበረሰቡን ማግዙን ይያለን እየሰራን እንገኛለን ዘካሪያስ እናትህ በህይወት አሉ የሉም በ10 ዓመቴ ነው ያረፉት ተው እንጂ አዎ ግን ያው ሌላ እናት እዚህ መጣለ ዋው ማለት ስለሰጠህ ነው ስለሰጠህ ነው አዎ በ10 ዓመት ነው እናት ነጣው አዎ በ10 ዓመቴ ነው እናት ያረፈችው አባቴ በህይወት አለ እሳቸው አሉ ምን ይሉሃል ገነሳቸው ደስተኛ ነው ያያል ሰዎች ይነግሩታል ብዙም ተጠቃሚ አይደለም ማህበራዊ ሚዲያ የለም እኛ ጋር አጥላጣ ላይ ግን ሰው ይነግሯል ያው ቤተሰብ ስላለ ይነግሩታል በጣም ደስተኛ ነው እንኳን ወለድኩ ሁሉ ይላል እና እግዚአብሔርን በሱ ምን ማመሰግናለሁ ግን የበለጠ ደግሞ እግዚአብሔርን ማመሰግነው በእሳቸው ነው ምክንያቱም የኛን የበጎ አድራጎት ስራን በደንብ አስተዋውቁ ነው ሁለተኛ ደግሞ እሳቸው ከነበሩበት ትልቅ ማህበራዊ ችግር ወጥተው አሁን ላይ የነበሩበት ሁኔታ ለተመልካቾች እናሳያለንና ያንን እጅግ በጣም አደገኛ አሁን ማየት እኮ አልፈልግም የሚገርም አንዳንዴ ያንን ቪዲዮ አይና ያራኳቸው ይመስለኛል ይሆን አሁን እንደ ስጋ ዘመድም ስለሆነን በቃ ይሆን አርቄ ያያዩዋቸው ነው ይመስል የድሮውን ቪዲዮ እና ፎቶ ሳይ ማለት አካኛ ተካክላለሁ ራሴ እና ልክ ነህ የድሮ ቪዲዮአቸውና ፎቶአቸው ከዛም በፊት እንግዲህ እንደዛ ሆነው ከማግኘታችን በፊት ደግሞ የበለጠ ከባድ ችግር አሳልፈዋል በጣም ከባድ ፈታኝ የሆነ ህይወት ውስጥ አልፈዋል አዎ አንዳንዴ ያው ሰው ማህበራዊ ችግሩ እያየለ ሲመጣ ሊያደርጋቸው የሚችሉ ብዙ የማይነገሩ የሚነገሩ ችግሮች አሉ እሳቸው የዛም ችግር ቀማሽ ነበሩና በዛ ምክንያት አንዳንዴ ይወድቃሉ ምናምን ሰው አንስቶ ያመጣቸዋል የአካባቢ ሰውም የእሳቸው የነበሩበት ያሉበትም አካባቢ ሰው እግዚአብሔር ይስጠው ገብቷል የነበሩበትንም ችግር እኛ ከማግኘታችን በፊት ብዙ የረዳቸውም ሰው አለ እና በዛ ምክንያት አንዳንዴ ወድቀው ምን ብለው ይዟቸው ይመጣሉ እሳቸውም ያው እንግዲህ እግዚአብሔር ይመስገን ናት እንዴ አረጋኛ አንዳንዴ እኛም እያየነው ነው በበጎ አድራጎት ስራችንም እያየነው ነው ሰው ወዶ
ስክር ብሎ ቱቦ ውስጥ አይወድቅም የሆነ ንክፈት አለ የሆነ ችግር አለ የማሽትሽ ሲሳይ አይሆንም እነዚህ የምታያቸው በየጎዳናው የኋላ ታሪካቸውን የተወሰነ ለማየት ብትሞክር ከባድ የማህበራዊ ችግር ውስጥ የገቡ ሰዎች ናቸው በቤተሰብ ሊሆን ይችላል በአስተዳደግ ሊሆን ይችላል በሌላም ብዙ ነገሮች ሊኖሩ ይችላሉና እኛ የሳቸው የቀደመ የማህበራዊ ችግር ለኛ ትልቅ ትምህርት ነው የሰጠ ጥሩ ሌሰን ነው አዎ በጣም በደረሰበት አይደርሱም አሁን ሽታውም ኧረ እኔን እንዴ ነው የሚያስብላ ላሰማ እማማ ዝናሽዬ አማረኝ ትንሽ አረቄ እንዴ አማረኝ የሚጠጣ አረቄ ያ ሌላ አረቄ ትንሽ ነገር በስ አንተ የመኪና ትስነዳት የትራፊክ ያስከፍላል ቅጣት እያስከፈለ ነው ህገወጥ መኪናው ህገወጥ ነዳ እያሉ ትራፊኮች ገንዘብ እየቀጡህ ነው እሺ እኔን ይመክሩኛል እንደው እንኳን አይደለም አሁን መኪና የሚነዳ ሰው መጠጥ አይጠጣም መኪናው ህገወጥ እንዳትነዱ እያስፈራሩህ ነው ጉዳቷን ያቋታል በደንብ ያቋታል ህገወጥ ነዳ እያሉ ብዙ ጊዜ ያው እንደዚህ አንናገረውም እንጂ የሳቸው ቤት ስናጸዳምና ያገኘናቸው ምናምን ነገሮች ነበሩ ያ እንደዚህ አይነት ውሳኔ እሳቸው እንዲወስኑ ያደረገባቸው ምክንያት እንደ አንተ 40 አመት ብቻህን ያውም ልጅ ሞቶብህ እንዴ በጣም ከባድ እኮ እኔ ቆማት እንኳን አይደለም ሆኖ ስታስበው ዝም ብሎ አይዘገንንም እሳቸው ከዛም በላይ ሌላም ህይወት ውስጥ ቢገቡ እንትን አይደል አሁን ደግሞ የቅድስና ኑሮ ነው የሚኖሩት እግዚአብሔር ይመስገን በእውነት ቤተክርስቲያን ይወዳሉ ካህን ይወዳሉ ማቁራቢ ይወዳሉ ቤተክርስቲያን እንደውም እንግዲህ እማማ ዝናሽ በጣም አይለኛ ብር ላይ ከባድ አይዘጡም እኔ ብቻ ነው ያልጠየቁት አይዘጡም ያቆረብኳቸው ጊዜ 200 ብር ይሰጡኛል አይቻለሁ እንደዛ ቪዲዮ ያለ ቲፕ ያደርጉሃል አዎ ይሰጡኛል ምክንያቱም ያ ምንድነው እንደዛ እንዲያወጡ ያረጋቸው ለቤተክርስቲያን ያላቸው ለቅዱስ ቁርባን ያላቸው ብቻ በጣት አይንህ እንዳለዋል ለቅዱስ ቁርባን ያላቸው ፍቅርና አክብሮት እና አሁን ላይ ያ ምናምን ነገር ይላል ጥሩ ነገር ስለዚህ ዛክ እማማ ዝናሽ በኢትዮጵያ እጅግ በጣም ዝነኛና ፌመስ ናቸው እግዚአብሔር ይመስገን ዝነኛ ናቸው በጣም በእድሜ የገፉ በእድሜ ትልቅ የሆኑ የገፉ በሳቸው እድሜ የደረሱ ዝነኛ እንደሳቸው ካለ ምናልባት ማለት ከአርቲስቶች አይደለም ግን ዝነኛ ሰው ግን እማማ ዝናሽ ናቸው ብለን ማመን እንችላለን እኔ አምኛለሁ ይቻላል ትልቅ ጸጋ ነውና ዛክ ስላገኘው ደስ ብሎኛል እሳቸው ስላገኘው ደስ ብሎኛል ይሄ አመት ደግሞ የእናንተ እንደሚሆን ተስፋ አደርጋለሁ ብዙዎችን እንደምታግዝ እንደምትረዳ እምነቴ ነው የሚሆነውና መኪናው ወጥ የነዳ ብዙ ጊዜ ገንዘብ ቅጣት አጡ ትራፊኮች ይቻላል የውሃ ነው የምጠጣው የምሪንዳ ነው ውሃ ነው የምጠጣው ማማ እንዴት እንደሚያምር ስለዚህ እናንተ እንደሚሆን ተስፋ አደርጋለሁ ዛክ ምን ብትታገዝ ምንድን ነው ይቀር ምን ብትደገፍ የበለጠ የበጎ ስራው የበጎ አድራጎት አድጎ ሊሄድ ይችላል ዛክ ምን ትፈልጋለህ ሰዎች በምን ከጎን እንዲቆሙ ትፈልጋለህ ማዝናሽ እየረተው ቋንዴ አንዴ ማማ ዝናሽ አንዴ በኋላ መኪና ውስጥ በደንብ ያወራሉ ይቀጥላል ምን በኋላ በደንብ ያወራሉ ዝም በሉ አንዴ ምን ከለም ምን ያሳቃሽ አንዴ በማርያም ዝም በሉ በመቤት ጸጥ በሉ አስር ጊዜ በስቷት ለቆሻሻ መጠሪያ አይደለችም ማርያም የአምላክ እናት ናት እሺ አውሰግና ራቸው ብሰብኛል በማርያም በቃ አይደለም የቁሳቁስ መጠሪያ አይደለችም በቤታችን የአምላክ እናት ናት እሺ አዎ እንግዲህ ያው ቅድም ጠቀስ እንዳረኩት የቦታ ችግር ነው ትልቁ የኛ ቦታ ብናገኝ አሁን ካለን የሰው የምንመግበው የሰው መጠን የበለጠን መመገብ እንችላለን የመጨረሻ ጥያቄ ርቦህ ያውቃል ጉልጋቶ ልጅ አዲስ አበባ ነው ያለው ርቦህ ያውቃል በዳር ያለበት ያው ረሃብ ኦሪጂናሉ ረሃብ ነው የራበኝ እንደው ጎዳና ወድቄ ተርቤ ለምን ሰው ያበላ ስለሆነ አጥቼም ማለት መራብ ብቻ እኮ አይደለም አንተ ያው አሁን አንዳንድ ሰው ሲርበው ሂዶ ገዝቶ መብላት የሚችል ሰው አለ አንድ ሁለተኛ ደግሞ አማርጦ ደግሞ ምን ልብላ ቀይ ወጥ ልብላ አልጫ ወይስ ያኛው ላርጎ ቋንጆ ዶክተር በረከት ቀልቃ እማማ ዝናሽ
አንድ ጸጥ በሉ እያሉ ነው ጸጥ የኔም አይኔ ነው አካሌ ነው ጉልበትና ጉልበት የቆሙ አልራመድም ጉልበትና ጉልበት የቆሙ አልራመድም እሺ በቃ ለነገሩ እሱ ቢያወሩ ነው የሚሻለው አውሩ እሺ ዘክ እማማ ዝናሽ ጃም እያረጉ ነው ጉለሌ ባቡሎስ በታች ያለው ሚካኤል ጋር ነው ያለው እኔ አሁን ተታ ነው ያመጣኝ መንግስት እዛ ሚካኤል ጋር ቤት ሰርቶ አስቀመጠኝ መንግስትን በልዩነት ነው የሚወዱት ያሉት ፍቅር አይደል አዎ ያላቸው ከሚካኤል ጋር ቤት ሰርቶ አስቀመጠኝ መንግስት ነው እሺ ታክ ምንድነው ሚካኤል በልሜ ይነግረኛል አባቴም ታቦት ተሸካሚ ቄስ ናቸው ለዚህ ቡልጋ ተወልጄ ያደኩት አዲስ አበባ ነው ቡልጋ ነው የተወለድኩት ግን ቡልጋ ተወልጄ በተወለድኩ 10 አመት ሊሆን መጥቼ አዲስ አበባ ነው ያደኩት የኃይለ ሥላሴ ልጅ ነኝ እድሜ ይስጥልን እኔም ያው ደስ የሚለኝ እሳቸው ሲያወሩ ነው እርግጥ እና ምንድነው አንዳንድ ሰው ሲርበው አማርጦ የሚበላ ሰው አለ አንዳንድ ሰው ደግሞ ምንም አማራጭ የሌለው ግን ሰው ሊመገበው የማይችለውንም ለራሱ በልቶ ራውን ለማስታገስም የሚጥር ሰው ሊኖር ይችላል እኔ እንደዛ ነው ይሄ አሁን ሁለተኛ የነገርኩ አይነት ራውን ያጋጠመኝ ያዚ የምትቆጥረውን አውጣ እሺ ዳላጣፋበት እሺ ከባድ ችግር ጊዜያቶችን አሳልፈዋል ለብርድ በሽታ ሁለት የሆስፒታል ተኝቻለሁ የኔነት አይዞን አሁን ሳይሆን በዚህ ወጣትነት በብርድ በሽታ ሁለት የሆስፒታል ተኝቻለሁ እዚህ አዲስ አበባ አንዱ አንተርስ ግን መልስላቸው ከየት አወጣለሁ እንደዚህኛው ተፈታተር አንድ ብትኖር ተመልካቾቻችን በያላችሁበት ሆናችሁ አብራችሁ ስላላችሁ ከልብ እናመሰግናለን ቀን አዲስ ነው አጥላው ተሾመ ነኝ አዲስ ሚዲያ ኔትወርክ ነው ለአዲስ ሚዲያ ኔትወርክ ቀን አዲስ ስለተቀበለ አብራችሁ ስላላችሁ ከልብ አድርገን እናመሰግናለን ቀን አዲስ ረፍት አድርጎ ሲመለስ ብለናል አጥላው ተሾመ ነኝ ዘካሪያስንና እንዲሁም እማማ ዝናሽን ተራድርግ ያለው ሌሎች እንግዶችም አብረውናሉ እማማ ዝናሽ ጃም ያደረጉ ምንም መፈናፈኛ አላገኘንም ግዛክ ልንሰነባበት ነው ተናጋ ምግብ አልቀመስ ምንም ችግር የለንም እኔም ያው እንትን ብያለሁ ጠብቂያለሁ እሳቸው እማማ ዝናሽ እኔ ግን ብር ለምን እንዳልጠየቁኝ እንደዚህ ሰው ሲያዩ ያላቸውን ብሶት እንደዚህ ምናምን መናገር ይፈልጋሉ አሁን አንዳንድ ቤት ቁጭ ብዬም እንደዚህ ዝም ብዬ የማወራቸው አንዱ ምክንያት ለዛ ነው የተለያየ ሰው ይወንኩ መደመጥ ይፈልጋሉ አይደል አዎ አንዴ ያደፍርስ ሆኜ አንዴ ሌላ ሰው ሆኜ እየተቀያየርኩ ሌላ አዲስ ወሬ እንዲያወሩ ማረጋቸው ካራክተር እየቀየርኩ ለዛ ነው ጠጅና ረቄ እየጠጣ መኪና መንዳት ከልክሏል መንግስት እና ምንድነው ያ የሁለተኛ የነገርኩን ረሃብን ያስታገስኩት የገጠመኝ እግዚአብሔር ረድቶኝ እንግዲህ ያን ረሃብ ማየቴ ለኔ ጠቅሞኛል አሁን ላይ እየተበቀልኩት እግዚአብሔር ረድቶኛል ወደፊት ይረዳኛል ከኔ ጋር አብሮ ያለው መንፈስ ቅዱስ ከኔ ጋር አብሮ ያለው አሜን አረከደለችን ጋር እግዚአብሔር ልኝ ስለተሰጠን በአሪፍ ነገር ቀን አዲስ ቀናዲስን እግዚአብሔር ያክብርልን አንተንም በጣም ነው የምናመሰግነው ሰላም እድምተኞችም እግዚአብሔር ያክብርልን በጣም ነው በአሪፍ ነገር እንደምንገናኝ ተስፋ አደርጋለሁ በጣም ነገሮች አንድ ቀን ትመጣለህ ዴፊኒትሊ እመጣለሁ በቅርብ እመጣለሁ እንደው ውዬ ሳላደር ነው የሚሆነው በክብር ተኙልኝ እማማ ዝናሽ እኔ ብር ለምን አልጠየቁኝም ነው ዋናው ነገር እንሂድ ብር እንዴት ነው ያልጠየቁኝ የኔ እናት ማሩኝ እንዴ ሶሪ ሻታ አራዳ ፓርክ ላይ ነው የምንገኘው ቀን አዲስ ነው አዲስ ሚዲያ ኔትወርክ ነው እንዲህ ብለን ጀምረናል አብራችሁ ስለምትኖሩ ከልብ እናመሰግናለን የትውልዱ ድምጽ ነው ለአዲስ ሚዲያ ኔትወርክ ቀን አዲስ አጥላው ተሾመ ነኝ ቀስ ብሎ የጠጡት ነው ግን ሌሎች እንግዶችም አሉ አልጨረሱ አይነሱ ጠጡ አልቋል እኮ እማማ ዝናሽ ይቀረዋል አልቋል አረ ይቀረዋል
ጨረሻት አይጨብጨብላችሁ አሁን በደርግ መልሱ እሺ እቃ ሰብሳቢዎች እቃችሁን ውሰዱ አብራችሁ ስላላችሁ ከልብ እናመሰግናለን። ተወዳጅ የሆኑትን እማማ ዝናሽን ነው ጠርቼ ከዘካሪያስ ጋር እዚህ ቆይታ ያደረኩት። በጣም ብዙ ኢትዮጵያውያን የወደዷቸው ያከበሯቸው ነው። በተለይ ደግሞ ሶሻል ሚዲያ ላይ ይታወቃሉ። ወደ ሜንስትሪሙ ደግሞ እስኪ ኑ ብለን ጠራ አድርገን አውርተናቸዋል። ዘካሪያስን ሀሳቡ እንዲሞላለን ተመኝተናል። እጅግ በሚያምር እንዲህ ባለ ሁኔታ ቀን አዲስ አራዳ ፓርክ ላይ እዚህ ቦታ ተገኝቷል። አዲስ በአራቱ ማዕዘን ደምቃለች። ለአዲስ ናይስ ብለናል። በጣም እንግዳለች። ሶሻል ሚዲያ ላይ ትታወቃለች። ሰብለ ትባላለች። የህግ ባለሙያ ናት። ከሷ ጋር ቆይታ አደርጋለሁ። ደስ የሚሉ ቀለል ያሉ ጉዳዮችን ታነሳና በሚገባን ቋንቋ ስለምትነግረን እኔ ወድጄዋለሁ። እናንተም እንደምትወዱ ተስፋ አደርጋለሁ። ሰብለ እዚህ ነው ያለችው። ሰብለን ጥሩልኝ። ሰላም ነው። እስኪ ነው ያረፈብሽ። እንዴት ናችሁ? ሰላም ነው። ብርዱ እንዴት ነው? ይበርዳል። ብርድ ይበርዳል። ወደድሽው? በጣም ነው የሚያምረው። በጣም ገርሞኛል። አልጠበቅሽም? በጣም ነው የሚያምረው። በጣም አይቼውም አላውቅም። ደግሞ እኔ በአጋጣሚ መንገዱም ራሱ አዲስ ሆኛለሁ እያልሽ ነበር። ወደዚህ ስመጣ ያው ብዙ ጊዜ ደውዬልህ ነበር አይደል? በጣም ተቀይሯል። ከቦሌ ነው የመጣሁት። ይሄ ሰፈር ታውቂው ነበር ስሙን በፊት? ውቤ በረሃው ምናምን ይሄ እንትኑ ነው አይደል? እሪ በከንቱ ያ ሳምበል አሁን እሪ በስራ አይደል? እሪ በከንቱ በእሪ በስራ ተቀይሯል ስሙ። ለውጡ ማመን የሚያቅት ነው። ኦሬዲ ሼር እያደረኩት ነበር። ወንዝ ዳር ነው ያለ ነው። ያ ሰፈር ነው እንኳን አይገርም? በጣም አስተውሻለሁ። ያለሽ በነገራችን ላይ እንዲህ አይነት አስተያየት ስክሪን ላይ ጠበቃ እንግዲህ የሚያመጣውን ስክሪን ነው ስክሪን ላይና ቅድም ሳይሽ ሞር ግሬስ አለሽ ደስ የሚል ምንድነው ያው ስቀረጽ ብዙ መመለ ወደፊት አሻሽለዋለሁ። እንደዚህ ነው እንትን ማረጋው ሰልፊ ነው ቢሮዬ ላይ በቃ ቁጭ ብዬ ነው እንጂ የተለየ ለፕሮዳክሽን የተዘጋጀ እንትን የለውም። እና ብዙ ሰው ነው ኦፊስም ሲመጣም ያ ጥብቅና እንዴት ነው? አሪፍ ነው? አዎ ምልህ ያበላል። አንድ ስራ እንግዲህ ከገንዘብ ብቻ አንፃር አይደለም የሚታየው። እኔ ደግሞ ፓሽኔም ነው ከድሮም ጀምሮ ልጅም ሆኜ የምመኘው ነገር ነው። በዛ ላይ ህግ መማር የሚሰጥህ እድሎች አሉ። እንደዚህ ለማህበረሰቡ ድምጽ የመሆን አድቮኬት የመሆን ሎቢ እንዲህ ብዙ ነገሮችን ትሰራበታለህ። አዎ ለብዙ ድምጽ ለሌላቸው ሰዎች ድምጽ ለመሆን እንደዚህ አሁን እንደምሰራው አይነት ነገሮችን ደግሞ ለመስራት በጣም አቅም ይሆናል። ጥሩ ሙያ ነው። እኔ ደግሞ እንደዛ በቃ ጠበቃ ነው መሆን ሁላችንም እንግዲህ ጠበቃ ከሆነን እናየዋለን። የህግ ባለሙያ ነሽ ሰብሊ። ወደ ሶሻል ሚዲያው እንዴት መጣሽ? በተለይ ከሴቶች አንቺን ያየሁትና ቀደም ብለሽም ብዙ ሰዎችም ተከታያለሽ እኮ ብዙ ቲክቶክ ላይ ስንት ናቸው? አሁን ወደ 330,000 አካባቢ እየገባው ነው። ያ በጣም ማለት ከመጣሁም አሁን ገና አመትም አልሞላኝም እውነቱን ለመናገር። እንግዲህ ምን መሰለ ፌስቡክ ላይ ምናምን ነበርኩኝ እኮ ግን ሊንክድኢን ላይ ኤክስ ላይ ምናምን ነበርኩ። ቲክቶክን ብዙም ኢንተረስትድ አልነበርኩም እና ያው ግን አንዳንድ ሰዎች በተለይ ደግሞ ታላቅ እህቴን ታውቃታለህ? አዎ በነገራችን ላይ የጋዜጠኛ በጣም ተወዳጇ ጋዜጠኛ የኤልሳ እህት ናት አይደል? ኤልሳ ለኤልሲ ስራ ባለሽበት ታላቅ ኤልሳ ነው እና እሷ ቀድማም ደግሞ ቲክቶኩ ላይ ነበረችና ለምን ጥሩ ነገሮችንም ስለምገልጪ ጥሩ ሚዲያ ነው ምናምን ስትለኝ እስቲ ልሞክረው ብዬ ነው እንጂ በፊት ዝም ብዬ በባለቤቴ ስልክ ነበር እንደ ቀልድ የማየው አንዳንድ የቲክቶክ ኮንቴንቶችን። አሁን በጣም የሚገርመኝ ማስታወቂያ አልሰራም። ብዙ ማስታወቂያ ይመጣልኛል፣ ግን አሁን ጠበቃ ስትሆን ሌላ ስራ የመስራት እንትኑ በጣም የተገደበ ነው። ለጥብቅና ፈቃድ ዳይሬክቶሬቱ ማስፈቀድ ሌሎች ፕሮሲጀሮች አሉ። በዛ ምክንያት አልሰራም እንጂ በጣም ነው የሚመጣልኝ ማስታወቂያ። ያ ግን እኔ ኔትወርክ አደርግበታለሁ ኦሬዲ ነው
ጠቃሚ አስፔክት አለው በጣም ታዋቂ ከሆንሽ በኋላ ሶሻል ሚዲያ ላይ ከተንቀሳቀስሽ በኋላ የባለ ጉዳይ ወይም ደግሞ የደንበኛ ቁጥርስ ይሄ እንግዲህ በጣም አንዳንድ የንግድ ሚስጥሮችንም ነው ያስነገረኛል አይ ይጨምራል ዴፊኒትሊ ይጨምራል ቢዚ ነሽ እምልህ ራስህን ብራንድ የምታረግበት የምታስተዋውቅበት መድረክ ነው ሰዎች ደግሞ አሁን የገባኝ ነገር እንደዚህ ኢምፐርሰን ሲያውቁህና ዝም ብለን ስንጽፍም እኮ ነበር አሁን እንዲህ በቪዲዮ ስትመጣ ግን ሰው በጣም ትረስት የማድረግ ነገር እዚሁ ላይ የሚያዩት ኢንቲግሪቲህን ለነገሮች ያለህን እንትን የበለጠ የመረዳትና በጣም ፕሮሞት አድርጎኛል በደንብ አድርጎኛል አዎ የልጆች እናት ነሽ አዎ በጣም በጣም እናትነት በጣም የሚል ነገር ነው ሰብሊ ካዩዋቸው በጣም ካስገረሙኝ አንቺ እንትሮች አሉ አንቺ ከአንቺ ስትመጪ ስልኬን ተቀብያለሁና ከነሱ መካከል ጥቂቶቹን እንይሲ ስለመላጣ ሰዎች ስለኛ ማለት ነው ስለመላጦች የሚል ነገር አለ ካላጣው ማለት ነው አዎ ስለመላጦች ስለመላጦች የሚለው ነገር አለና ብዙ ያዩዋቸው ጉዳዮች አሉ ቀለላል የሚመስሉ ግን ደግሞ በማህበረሰባችን ውስጥም እኛ ጋርም በደንብ ቁም ነገር ያላቸው ነገሮች አሉና ለራሰ በረሃ ለመላጣ ወንዶች ብቻ የተሰጠ ሰባዊ መብት እንዳለ አትፍሩ ማለት ከዚህ ጸጉሬ ገባ ሸሸ ስለዚህ ጉዳይ አውሪኝ መላጣ ደግሞ አይባልም አይደለ መላጣት በሉም ብለዋል ራሰ በረሃ አንድ ሰው ይታየኛል እኔ አላልኩም ማለት እሱም ሲያይ እንደዚህ ያደረገ እና ምንድነው ሌጋል አስፔክቱን ምንድነው የሚለውን አንዳንዴ ምንድነው ብዙ ጊዜ ሲሪየስ ይሆናሉ ነገሮቹና sometimes ደግሞ እንደዚህ ፈን ይሆኑ ሲምፕል የሆኑ ነገሮችን መቀላቀልም ኢንፎርማቲቭም ሆኖ ግን ደግሞ አንዳንዴ ነው ፈን ያለው ለማረግም አስቤ ነውና በተለያዩ ሀገራት ያለው ልምድ ነው ያየሁት ምንድነው አሁን በጥናት የተረጋገጠ ነገር አለ አሁን ራስ በራህነት ከሴቶቹ የሚሰጠው ኢምፕሬሽን ጥሩ ያለ መሆን ነገር አለውና አሁን በደንብ በበለጸጉት ሀገራት በቃ ይሄን ራስ በራህነት ለማስወገድ የፀጉር ንቅለት ተከላ ያደርጋሉ ብዙ ኮስሞቲክሶችን ሜካፖችን የመጠቀምና ልክ ሴቶች ላይ ፕሮብሌም ነው የምትለውን ነገርና በዛ ምክንያት ለሰልፍ ስቲም ማለት በራስ መተማመናቸው የመቀነስ ለከፍተኛ ደግሞ የኢኮኖሚ ጫና እየተዳረጉ ነው የሚል እምነት ስላለ ኢኳል ፕሮቴክሽን የሚባል ህግ አለ አሁን አውሮፓ ላይ ለምሳሌ እንግሊዝ ውስጥ እዛ ላይ ምንድነው ራሰ በራ የሆኑ ሰዎችን ከሌሎች ወንዶች እኩል የኢኮኖሚ እድገቱ የማህበረሰባዊ ምናምን እንትኑ ተጠቃሚ ለማድረግ የተቀመጠ ፕሮቴክሽን ነው አንዲት ሴት አንድን ራሰ በራ ወንድ መላጣ ምናምን ብላ በዛ ምክንያት ብታንጓጥጥ እንደ ጾታ ጥቃት ነው የሚቆጠረው እንደ ሴክሹዋል ሃራስመንት እና ያን ተከትሎ እንደውም እዚህ ማገር ይምጣው ያልኳቸው ነበር ብዙ ሰዎች ኢትዮጵያም እንደ አይነት ህግ ያስፈልጋታል ወይ ብዬ አዎ ያስፈልገናል የሚሉ አሉ እኛ ሀገር ላይ ግን የለም አይደለ አይ አይደለም አልተተጋጠቀ ኖ እምልኪ ነው ሰውን በማንኛውም ማንነቱ መነሻ አርገም አንጓጥጥ የለብም ስድብ ሊሆን ይችላል የተለያየ ክብርን መንካት በጣም የኢፍድሪ ወንጀል ህግ በነገር ላይ በጣም ኤግዞስቲቭ ነው ብዙ ተግባራት ወንጀል ናቸው እንደው ስለማናቃቸውና ስለማይፈጸሙም ነው እንጂ አሁን አንተ መላጣ ምናምን በያንድን ሰው ብሳደብ ስድብም ሆኖ ለስራት ሊዳርግ ይችላል ግን እንደዚህ በተለየ ሁኔታ ለራሰ በራ ነው የሚባለው ተብሏል አይለችም ተብሏል ለመላጦች አይባልም ለራሰ በራ ነው ምንድነው አሁን እኛ ለምሳሌ ለሴቶች መብት ልዩ ጥበቃ የሚሰጥ ህገ መንግስት አለ ለህፃናት ለማይኖሪቲ ግሩፕ ስለሚባሉ ለአካል ጉዳተኞችና መላጣዎችን ጋር ገና አልደረስንም ሪሊ እንግዲህ ላግዠሪም ነገር ነው መሰለኝ ኦፍ ኮርስ አትቸኩሉ ማለት ለክስ እንዳትቸኩሉ ለማለት ነው ታገሉ የወንዶች ጉዳይ አርጉት ትግላችሁ ጀምሩ ግን ወደ ክስ እንዳትሄዱ ይሄ በጣም ያዝናናኝ ያየሁት ነገር ነው በያላችሁበት ሆናችሁ አብራችሁ ስላላችሁ ከልብ እናመሰግናለን ያላችሁት ቀን አዲስ ላይ ነው አጥላው ተሾመ ነኝ አዲስ ሚዲያ ኔትወርክ ነው ቀን አዲሱን አመት ከአዲስ ሚዲያ ኔትወርክ ጋር አንድ ብሎ ጀምሯል ቀን አዲስን ወደ አዲስ ሚዲያ ኔትወርክ እንዲመጣ በጎ ቅልብ ያላቸው ደጋግ አመራሮችና ስታፉ ሁሉ ባለሙያው እዚህ ብርድ ላይ አብሮ ላለው በሙሉ
ፍሪጅ አድርጌያለሁ። ከሰብለ አሰፋ ጋር ነው ያለሁት። የህግ ባለሙያና ጠበቃ ናት። ሰብለ ቅድም አንድ ጉዳይ አነሳን፣ ስለመላጦች አነሳን። ቀጠልና የሆነ ያህል ጊዜ በፍቅር ሆነ አመቶችን ቆይቶ አለመጋባት ወይም ፍቃደኛ አለመሆን በአንድ ወገን በኩል የብዙ ሰው ጥያቄ ነው በነገራችን ላይ ሰብለ። ስለሱ ነው። ምንድነው በአንድ በኩል እንግዲህ የመተጫጨት ጉዳይ በኦሮሚያ የቤተሰብ ህግና በአማራ የቤተሰብ ህግ እውቅና የተሰጠው ነገር ነው። በነገር ላይ ጭጭቱ 1 አመት በዛኛው ክልል ህግ ደግሞ 2 አመት ይቆያል። ከዛ በኋላ ሳታገባት ብትቀር ወይ ሳታገባው ብትቀር የካሳ ጥያቄ ሊያቀርቡ እንደሚችሉ ነው የሚያመለክተው። አሁን ወደ ፌደራል የቤተሰብ ህግ ስትመጣ ደግሞ እንደዚህ መተጫጨትን የተመለከተ ጉዳይ በፊት በፍትሐ ብሔር ህጉ ነበር። አሁን በተሻሻለ የቤተሰብ ህግ ወጥቷልና ለተጭጨት ምንም የተሰጠ ጥበቃም ሆነ እውቅና የለም። አሁን ባለው ሁኔታ ፌደራል ላይ እንደዛ የለም እና አንድ ሰው ከዛም በተጨማሪ ደግሞ ጋብቻ የሁለቱንም ወገን ነፃ ፍቃድ መነሻ ያደረገ መሆን አለበት የሚል ነው። ሁለቱም ወገኖች ሳይስማሙ የሚደረግ ጋብቻ ተቀባይነትም ያለው ህጋዊም አይደለም በኢትዮጵያ በተለይ በፌደራል የተሻሻለ ቤተሰብ ህግ ማለት ነው። ከዛ አንፃር ያው ጉዳቱ ይታወቃል። 5-6 አመት አብሮ የነበረ ሰው ሴቷ ወይም ወንዱ ድንገት ከዛ ግንኙነቱ ሲወጡ የሚፈጥረው ብዙ ጫና፣ ብዙ የስሜት ስብራት፣ ጉዳት ይኖረዋል። ግን በዚህ መነሻነት የካሳ ጥያቄ ምናምን የወንጀል ኃላፊነት ቢቀርብ ምንም ተቀባይነት ያለው አይደለም ማለት ነው። አንድን ሰው ሌላን ሰው ማግባት አለብህ ብለህ የምታስገድድበት የህግ መሰረት የለም። በጣም ፌደራል ይላል። ክልሎቹም ላይ ምንድነው በአማራና በኦሮሚያ ህግ ከተጫጩ እስከ 1 አመትና ከዛ ደግሞ እስከ 2 አመት መጠበቅ አለበት ነው። እንደዛ ጠብቃ ደግሞ ካላገባት ወይም ካላገባችሁ ደግሞ ካሳ ይከፈላል የሚል ግልጽ የሆነ ይሄ ቢትሮታል ለሚባለው ፕሮቴክሽን አለ። በፌደራል ምንድነው አሁን እንግዲህ በፌደራል አሬንጅመንቱ ክልሎች የሚያወጧቸው ህጎች አሉ። የክልሎች ስልጣን የሆኑ ለምሳሌ የተሻሻለ የቤተሰብ ህግ በፌደራል ደረጃ ነው። ክልሎች ደግሞ የየራሳቸው የቤተሰብ ህግ አላቸውና በፌደራሉ ደረጃ ደግሞ ተሻሽሎ የወጣው የቤተሰብ ህግ ለትጭጭት ምንም የሚሰጠውም ጥበቃም የለም። ጄኔራሊ ጋብቻ ኮንሴንሹዋል መሆን አለበት የሚል በመሆኑ ለምን አላገባሃትም ብለህ አንድን ሰው ለምን አላገባሽውም ብለህ ልትቀጣ አትችልም። ይሄንን አሁን ኮንቴንት የሰራውበት እንደዚህ ብዙ ጊዜ ባይዘይ ፎሎወሮቼ ወይም ደግሞ ከሚያጋጥመኝ ኬዝ ነው የምነሳውና እንደዚህ 6-7 አመት ጠብቄው ሌላ በአብዛኛው ደግሞ እንደዚህ ለምሳሌ ትጭጭት ይፈጸምና እጮኛ ይሆናል ምናምን ብሎ አንዱ ወደ ውጭ ሀገር ይሄድና ይሄኛው ጠብቆ አንደኛው ፓርቲ ሴቷ ወይም ወንዱ 7-8 አመት ማለት አስበው ከህይወቱ ላይ ከዛ ያገባኛል ወይም ታገባኛለች ብሎ ሲጠብቅ ያማይሆንበት በጣም ብዙ ጉዳት የሚያመጣ ነው። ግን ትዳርን እንዲህ በነፃ ፍቃድ ላይ እንዲመሰረት ካላረክ እንዲሁ ነፃ ፍቃድ ላይ የተመሰረተ ሆኖ እንደምታየው ነው የፍቺ መጠኑ ምናምንና ከዛ አንፃር ነው ለምን አላገባሃትም ተብሎ ለምን አላገባሽም ተብሎ ውንጀላ የለም። እንዲህ ተብላል መኖርም የለበትም። አይ ቲንክ አይደል ተብለናል ብላችሁ ችግር እንዳትፈጥሩ። ሌላኛው በሙያሽ አሁን ሶሻል ሚዲያው ሁለተኛው ነው። እጅግ የተከበረ በጣም ትልቅ ሙያ አለሽ። እኔ በልጅነቴ 2 ነገር መሆን ፈልግ ነበር። አንዱ ጠበቃ ነው። ከቤተሰቤም በጣም ታዋቂ በጣም የተመሰገነ ትልቅ ባለሙያ በህግ ሙያ ውስጥ ያለ ቤተሰብ አለኝና ኢንስፓየር ያደርግህ ነበር። እሱን እያየው ስለሆነ ጠበቃ መሆን ነው። ጠበቃ ደግሞ በጣም ጎበዝ መሆን ያስፈልጋል። ጠበቃ ሳይሆን የህግ ተማሪ ለመሆን ውጤቱን ለማምጣት ለመብቃት በጣም ጎበዝ መሆን፣ አንባቢ መሆን፣ ጊዜን መስጠት ሳክሪፋይ ይደረጋል አይደል? በጣም ብዙ መልፋት ይጠይቃልና አንዱ የህግ ትምህርት ነበረ ፍላጎቴ። ሁለተኛው ኮነሬል የመሆን እቅድ ነበረኝ። ጄኔራልም አልነበረም የልጅነት ህልሜ ነበረውና አይ ልጅ የተማሪ ያለው ነውና የህግ ማለት እንደዚህ ለአንድ ላጥላው ባካችሁ ሰው ጄኔራል ይላል አይደል? እኔ ኮነሬል ነበርም ብሎና ይገርመኛል። አገርን ለማገልገል ያለ ነገር ነው። ስለዚህ በጣም ትልቅ ሙያ ላይ ያለሽው ሰብሊ፣ ሶሻል ሚዲያውንም ደግሞ አሁን ሌሎች አንቺን እያዩ ብቅ ያሉበት ሁኔታ ነው ያለውና ከያሻቸው ኬዞች ውስጥ እንደው ባል ይዞ ብለሽ ማለት እንደው ከህጉ ከምናምን ውጪ ሆኖ በሞራል እንደው የሆነ የሚቆጭሽ እንደው ስፔሲፊክ እንኳን ባትናገሪው
ይሄ ነገር የምትዩ ነገር ምን ያስደሰተሽ ማለት አሸንፈሽ እምባሽ ግጥም ብሎ የመጣ ኬዝና እንደው ይሄን ኬዝ ለምን ያስኩት ብለሽ የምትዩ ያው ይበርዳል በጣም ይበርዳል ያው ተመልካቾች ነው ይበርደው ወንዝ ዳር ነው ያለነው ወንዝ ዳር ነው ያመጣኝ ዛሬ በጣም ነው ግን የሚያምረው አራዳ ፓርክ ኤኒዌይ ከነብርዱ ምንድነው አንድ በጣም ብዙ ማለት ደስታ እና እርካታ አገኘውበት ምለው በሆነ አንድ አጋጣሚ እንዲ ቤት ውስጥ የኔ ክርስትና ዝግጅት ኖሮ ነው ስለሆነ ሴት እዛ ኖርማሊ መታ ምግብ ምናምን ሰርታልን የምትሄድናት ምስኪን ሴት ናት በአጋጣሚ ቁጭ ተብሎ ንግግር ምናምን ይጀመርና ሁለት ልጆች እንዳሏት አቃለውና ግን ማን እንደሆኑ አባታቸው ምናምን አናቀም የሆነ የሚያሳዝን ነው የኑሮ ደረጃዋ ከዛ በኋላ እንዴት ሆኖ ነው ምናምን በሚል ስንነጋገር በጣም በሚገርም ሁኔታ እዚህ ሚሊዮነር ነው ኢንቨስተር በእውነት ነው ምልያ ከዛ እናንተ ቤት እንደዛ ነው በየአካባቢው ኦልሞስት እንደዛ አይነት ነገር እየሰራች ነውና እሱን ካወቅም በኋላ በቃ በደንብ ያባትነታቸው ተረጋግጦ ቀለብ እንዲያገኙ ቀለብም ደግሞ ለመቁረጥ ደግሞ ፍቃደኛም ስላልነበረ እስከ 18 አመታቸው በየወሩ የሚያስፈልጋቸው ተሰልቶ በዝግ አካውንት እንዲቀመጥ ተደርጎ በቃ ህይወቷን ያያየ ነው የተለወጠበት ሁኔታ ልጆቹም ደግሞ አሁን እዚህ ጋር ከቀለቡም በላይ ማንነትን ማወቅ ኦሬዲ ቲኔጅ ሆነዋል በዛ ሰዓት ደግሞ የሚፈጥረው ትልቅ የማንነት ቀውስ አለ አባትህን አለማወቅ ማለት እና እዛ ጋር ያደረኩት ነገር ምንም ተከፍሎኝም አልነበረም በቃ እዛ ጋር ጠገቤ የነበረችን ሴት የመርዳት ነው እንዲ ብዙ እንደዚህ አይነት ከእናቶች ከሴቶች ጋር በተገናኘ የሚሰራቸው በጣም የሚገርም ብዙ አይነት ታሪክ አለ በጣም ለውጡን ስታየው በጣም የሚያስደስትክ በደስታ የሚያሙ በጣም እናም ደግሞ ምልህ ስሩ ታይም ወንዶቹ በዲኤንኤ ምናምንም ተመርምሮ አባቶቹ ተቀብለው ልጆቹ ህይወታቸው ተቀይሮ ቀና ብለው ምናምን ታያለ አንዳንዴ ደግሞ ለምሳሌ አሁን አንዳንዴ ሴክሹዋል ቫዮለንስ ሬፕ ለምሳሌ ኬዝ ትክክል ነው ብለህ ምናምን አምነህበት ከገባህበት በኋላ አንዳንድ ነገሮች ሊገቡ ይችላሉ በወንጀል ፍትህ ስርዓት ሂደቱ ምርመራ በሚካሄድበት ሰዓት እንደዛ ሪግሬት ያረኳቸው እንትኖች አሉ ማለት ነው አንዳንዴ ለምሳሌ አስገድዶ መድፈር ሆን ተብሎ ዝም ተብሎ ፋብሪኬት ተደርጎ ሰዎችን ለማጥቃት ጥቅም ላይ ይውላል ብለህ አታስብም ቻይና ነገር ሲያጋጥም በጣም አስደንጋጭም በጣም አሳዛኝም ነው የሚሆነው እንዲህ አይነት ሚና መጫወትም አትፈልግም እንደባለሙያ እንዲህ አይነት ነገር ያጋጥማል አልፎ አልፎና ብዙ አይነት ኬዞች አሉ ብዙ አሁን ላላስታውሳቸው ይችላል እንጂ ጥብቅና በጣም በሰው ህይወት ላይ ትልቅ ኢምፓክት እንድትፈጥር አቅም የሚሰጥ ነው ባይዘው ወይ በጣም ስትምሉ ምንድነው የምትምሉት ስትመረቁ ይለያል ከኛ ያው የህክምናና የህግ ትምህርት ምክንያቱም በህግ ጉዳይ ላይ ሚዛን አለ ፍትህ አለ አይደል ከሌላው ሙያ ጋር አሁን ለምሳሌ ስንመር ሁሉ ሙያ የራሱ ነገር አለው ጥቅና ፈቃዱ ምንድነው ፈተና ተፈትነ መመዘኛውን አልፈ ልትወስድ ስትል የሚሞላ በቃል እዛ በጽሁፍ እንትምትለው ነገር አለ በቃ ታማኝነት ዲሲፕሊን ኢቲክስን ጠብቀ ለፍትህ መቆም ያው ፍትህ እንደምታቃት አይኗን የጨፈነች ናት ጎራዴ አላት ሚዛን አላት ነገር ለምንድነው እያንዳንዱ ነገር ትርጉም አለው ባይዘው አሁን አይኗን መጨፈኗ በቃ ሚዛናዊ አሁን ምንድነው አሁን አንተ ዳኛ ብትሆን ለምሳሌ ወይም ጠበቃ ስትሆን አንተ ጋር የሚመጣ ሰው የተለያየ ሰው ነው ሴት ነው ወንድ አለ ወጣት አለ ምናምን አለ ወንጀል ፈጽሞ የሚመጣ አለ ንጹህ ነው የምትለው ሰው አለ ሀብታም አለ ደሃ አለ እነኚህ የማንነት ልዩነቶችን ማየት የለብህም እንዲ በመታየው ነገር ሳይሆን በመሰማው በማስረጃ እና ምንድነው የልዩነቶችን ብላይንድሊ ነው ምንም ለዛ ነው አይኗ በምንም መመዘኛ እዚህ ያሉትን ሰዎች አትለይም ነው ለግለሰባዊ ልዩነት ምንም ቦታ የለም ማለት ነው መሸፈኑ ይሄ ጎራዴው ያው ፍትህ ኃይልም አለው አይደለም በፍርድ ቤት የተሰጠው ውሳኔ ለምሳሌ ይፈጸማል ልትታሰር ትችላለህ ምናምን ነው ሚዛኑ ያው ሚዛናዊነትን ፍትሃዊነትን ነው የሚያሳየው እና ሴት መሆኗም ደግሞ ያው ከድሮ ብዙ አይነት ትርጉም ነው የሚሰጠው ግን ዞሮ በፊት እንደ ፍትህ ሲምቦል የሚታዩ በግሪክ በሮም ከነበሩ ሴቶች ጁስቲሺያ ምናም ከሚባሉ ነው የመጣው ነው የሚባለው ዞሮ እያንዳንዱ ነገር ጌጥ አይደለም ትርጉም አለው በጣም ይቻላል ሙሉ የሆነ ትርጉም አለው በጣም እያንዳንዱ በጣም ደስ የሚል በጣም ፓወርፉል
አይ እኔ ለብሻለሁ ስለ ብድር እናወራ አንድ ሰራሽ ቪዲዮ ስለ ብድር እሺ ያ የብዙ ሰው ጥያቄ ነው ኦፍ ኮርስ ብድር ተበድራችሁ ማትመልሱ ብድር የሚሰረዝበት ሁኔታ የለም መልሱ የጠየኳችሁ ሰው አላችሁ እዚህ ውስጥ የደረስኩባችሁ ወለዱ ትርፉ ወለድን መጨመር ነው የትኛው ብድር አይነት ነው ገንዘብ ተበድሮ አንድ ቪዲዮ ሰርተሽ ነበር በቅርብ ሰራሽበት ተበድሮ አለመመለስ ላይ ለምሳሌ አሁን ሰሞኑን ብዙ ሰው ከኢትዮ ቴሌኮም ተበድሮ ወይስ ነገር ያ ለነበረው ነገር ነበር ምንድነው የኢትዮ ቴሌኮም ያ በዲጂታል የሚሰጡ ምቹም ሆነ ብድሮቹ ምን አይነት ነገር አለ መሰለ በጣም ኢዚሊ አክሰሰብል ናቸው እና በጣም ብዙ ሰው ተርምና ኮንዲሽኑንም ምናምንም ተረድቶም አይደለም በቃ እዚሁ ስልክህ ላይ ነው በመትፈልገው አማውንት ባጫጭር ቀን የሚሰጥ ነውና ብዙ ሰው ገንዘቡን ብድሩን ወስዷል ስለ ወለድ መጠኑ ምናምን አይ ቲንክ አሁን እንደገባኝ ግንዛቤ አልነበረ እና በእያንዳንዱ ቀን የሚወልደው ምናምን እንትኑ ትንሽ ከፍ ያለ ናቸው እነዚህ የዲጂታል እንትኑ ኢዚሊ አክሰሰብል ናቸው ወለዱም በጣም ከፍተኛ ነውና ብዙ ሰው ምንህ ያው ብድር ስትወስድ የምትመልስበትን የገቢ ምንጭ ምናምን አገናዝበ ካልሆነ እና በጣም በቃ አሁን ያለው ሁኔታ በጣም ብዙ ሰው ዳለበት ካልቸሩ ራሱ ለምሳሌ አሁን ሌላው ሀገር ላይ በክሬዲት ነው የሚኖረው አይደል በክሬዲት ካርድ ነው የሚኖረው ወደ ኢትዮጵያ ስንመጣ ግን ይሄም ቢሆን አሁን አከፋፈሉን ስታየው ይከፈላል ማለት ለምሳሌ አሁን ኦሬዲ ማስከፈል ጀምሯል ኢትዮ ቴሌኮም ኖቲሶችን እየሰጠ ነው ምንድነው ከባንክ አካውንት ገንዘብ ይወሰዳል ብላክ ሊስት ድም ትሆናለ ወደፊት የባንክ የመጠቀም እንትን ላይ ራሱ ለብሔራዊ ባንክ ኖቲፊኬሽን ይደረጋል ምናምን ኢምፕሊኬሽኑ ብዙ ነው ይሄ ሰው እየተበድሮ አይከፍልም የሚል ምን ወደፊት እንደዚህ ያደረገም ቢሻላላሽ ማለት ብድር ወስዶ ቶሎ የማይመልስ አይነት የባንክ ደንበኛ ተደርገ የመቆጠር እንትን አለው የሚያመጣው ነገር አለ ከባንክህም ደግሞ ቀጥታ ይሞሰድ ባንክ አካውንት በቴሌ ብር ማትከት ከሆነ ደግሞ የፍርድ ቤት ሁሉ ክስ ይመጣል ማለት እንደ you can imagine አሁን እነኚህ በቴሌ ብር የሚሰጡት አሁን ዳንሽን ንግድ ባንክና ሲንቄ ናቸው ከፍተኛ ብድር እንደሰጡ መገመት ይችላል ለምን ፖስቶች ስር ገብተ ማየት ነው አራለብን በቃ ሰርዙልን ምናምን የሚለው ሰው በሺዎች የሚቆጠር ነው ትልቅ አጀንዳ ነው ሰርዙልኝ የሚለው ማለት ሌላ ሊሉ የሚችሉት ነገር የለም በቃ ማለት በጣም ወለዱ ይትና ይደርሷል 2 አመት ምናምን 3 አመት ያልከፈለ ሰው አለ ማለት ነው እና እሱን በተመለከተ ወጣቶች ስትበደሩ ጥንቃቄ ማድረግ በቂ ግንዛቤ የሚያስፈልግ አንደኛ ተርም ኤንድ ኮንዲሽኑን ማወቅ አለባችሁ ሁለተኛ የመመለሻ ሚንስ ከሌለክ ስትጠቀመውም ደግሞ የሆነ በርግጥ መጠኑን ትንሽ ነው ግን ነገ ገንዘብ ሊያስገኝል በሚችል መልኩ እንትን ለኮንሳምፕሽን ከተጠቀምከው ከዛ በኋላ በምን ትመልሰዋለና ስትበደሩ የመመለሻ ተርሞቹን ወለዱን ምናምን የሚያመጣውን ነገር ማየት ያስፈልጋል ኦሬዲ ወሰዳችሁትን ግን ወለዱ በየቀኑ በጣም እየወለደ ስለሆነ አስቡበት ያለብኝ ሰዎች ካለ ከፍላለሁ እውነት እስካሁን የለኝም ከዛ ትንሽ መስሎ ነው አንተ በዚህ እናያለን ሶሻል ሚዲያ ላይ ብቅ ብላለች ሌሎችም አሁን ብቅ እያሉ ነው ሙያቸውን ወደ ሶሻል ሚዲያም እያመጡ ነው ዘመኑም የሶሻል ሚዲያ የሚዲያም ዘመን ስለሆነ ባለሙያዎች መተው የበለጠ ለማህበረሰቡ ግንዛቤ መፍጠር በያሉበት ሙያ እያንዳንዱ ሙያ ላይ መተው የመፍጠር ዝንባሌ እያየን ያለ ነው ይሄ ይበል የሚያስብል ነው ሶሻል ሚዲያ ለበጎ ነገርና ለጥሩ ነገር መጠቀም ሲቻል እንዲህ ይወጣል ካልሆነ ደግሞ ያርፋል ማለት ነው ሌላ አለ በዛ ነው ማለት ነው አብራችሁ ስላላችሁ ከልብ እናመሰግናለን ሰብሊ ስላየሁሽ በጣም ደስ ብሎኛል ስለመጣሽ በጣም ነው ደስ ያለኝ ከልብ ይሄ አመት 1 ሚሊዮን ትገበያለሽ በቅርቡ በዚህ አመት ይሻላል ብታስገቡኝ ይሻላል ፎሎ አርጓት አካውንትሽ እንደሄድልኝ ባንኩን አይደለም ሰብላ ሰፋ ሎየር ሰብላ ሰፋ ነው ሌላ ጠበቃ ሰብላ ሰፋ ካላችሁ ታገኙኛላችሁ ካላችሁ ለተመጡ ትችላላችሁ አጫጭር መረጃዎች ጉዳያችን
ከልብ አመሰግናለሁ ሰብሊ ለመጨረሻው ምትይ ነገር ካለ የሚያምር ቦታ ነው ያለ ነው ምንድነው እንግዲህ ዛሬ በአጋጣሚ አጥላው ጠርቶኝ ስመጣ ከመሸም ነበረ ከቦሌ ወደዚህ የመጣው በጣም ከተማውን የማየት ድል አጋጥሞኛል በጣም የሚገርም ለውጥ ነው ያለው አራዳ ፓርክ ቪዲዮ ለቅቄላችኋለሁ እዩት ከምር ዱባይ አይደለም አዲስ አበባ ፒያሳ አራዳ ፓርክ ላይ ያለው ከልብ አመሰግናለሁ ሰብሊ በሌላ ጊዜ በተለይ ከዚህ በኋላ እዚህ ፕሮግራም ላይ የህግ ጉዳይ ነክ ጉዳይ ያለ ጉዳይ በተለይ ሴቶች ላይ ሊሆን ይችላል ወይም ማህበራዊ ጉዳይ ሲኖር ያለ ኬዝ ያላቸው ሰዎች ሲኖሩ ብቅ ብለሽ ከጎኔ ወይም ከጎናችን በጣም ጥሩ ኢንተርቪውር ነህ ጥሩ ፖድካስተር የሚወጣው ልጅ ነው በጣም ጎበዝ ነህ ባይዘው አድናቂው ነኝ በዚህ አጋጣሚ ተከታተሉት ፎሎ አድርጉ ከልብ አመሰግናለሁ ብርድ ይዞኝ ከልብ አመሰግናለሁ ሰብሊን ሸኙልኝ ሰብሊ ዜራ ያክብርልኝ ቻው ያለው ፕሮግራማችን ይህን ይመስል ነበረ ቀን አዲስ ላይ ነበራችሁ አራዳ ፓርክ ላይ ያለነው አዲስ ሚዲያ ኔትወርክ ነው ለአዲስ ሚዲያ ኔትወርክ ባልደረቦች በሙሉ አብረውን እዚህ ምሽት ብርድ ላይ እዛም ሁሉ ቦታ ላሉ በሙሉ ከልብ እናመሰግናለን እዚህ ላላችሁ ወደሰቻችን ሁሉ ምስጋናችን ከፍ ላቅ ያለ ነው አራዳ ላይ ነበርን አራዳ እንዲህ ያምራል አዲስ በአራቱም ማዕዘን ደምቃለች እኔ አጥላው ተሾመ ነኝ ነጋን ጃላላ ሚልኪም በዳዲን ወንቲ ጋሪን ሲፋና ተውስን እንጀና ቀን አዲስ ቲቪ ሾው አዲስ ሚዲያ ኔትወርክ ሲወቲ በረከለ ሲፋና ቱርቲ ጎዳ የቹዳ ቱርቲን ከሰኑፋና ሃታኦ ሆሮ ቡላ ደበና ለመሰነባበት ነው ወቅ አርጋችሁ ሸኙኛላችሁ